አስበው ሁሌም ታጠፋለች ሁሌም ሲጀምር ለአፍሽ ነው እንጂ እንደዚህ የምትዩ እንደማጨክኝባት ግልጽ ነው። እሱን ተው እስኪ። አንተ ለሰው ስታስብ ለዛ ሰው ስትቆረቆሩለት ግን ያ ሰው ደግሞ አንተን እንደርቅ ሰው ሳይ በጣም ያማል። ይገባኛል። ግን ደግሞ ሰኒ ያለ ምንም ምክንያት አንቺን ለማታለል ብቻ እንደዚህ የምታደርግ አይመስለኝም። ረጋ ብለህ አስረዳን። ምንም ማረግ ለማንኛውም በቤት ውስጥ ተቀምጦ ለአንቺ የሚያስብልሽ የሚመስለው ከጎንሽ ሆኖ እየረዳሽ የሚመስለው ሰዋሶች የሁሉም ነገር መንስኤው ምንጩም እሱ ነው። እና እኔ እሱን አምጣው ብያለሁ፣ ግን እሱ እኔ ላይ ስቀልዱ ማየት አልቻለም። እውነቱን ነገረኝ። ራኬብ ሜርሲ ሞይን አመንሽው ማለት እህትሽን ገደል ከተትሻት ማለት ነው። ደግሞ እንደምነግርሽ ነገር ቢኖር ሜርሲ ሞይን ከዚህ ቤት አስወጪው። እሱን የምታምኚው ከሆነ ህይወትሽ ገደል ከተትሽው ማለት ነው። ራኬብ አሁን ላይ የባህሪ ለውጥ ቢኖራትም ግን ደግሞ እህቷ በምታደርገው ነገር ክፉኛ ተናዳ ትገኛለች። ብሮን ሰኒን ለማግኘት ደፋ ቀና እያለ ይገኛል። ከዚህ በፊት ከአንቺ ጋር መቀጠል አልችልም፣ እህትሽ በጣም ከባድ ሰው ናት በማለት ጥሏት ወደ ውጭ ሀገር ቢሄድም ተመልሶ ሲመጣ ግን እንደጠበቀው አላገኘም። ሌና እነ ክብሮም ተጣልተው ስለነበረ የሱን ጉዳይ አጣራለሁ በማለት እነ ሰኒ ቤት ስታመራ እሷ ግን ጉዳት ደርሶባት ትገኛለች። ራኬብ የእህቷ ጉዳይ አሳሳቢ ቢሆንባትም ግን ደግሞ ነገሮችን ገልጻ ለመናገር ግራ የተጋባች ትመስላለች። እኔም አሳማኝ ምክንያት ንገሪኝ፣ በምን ወስነሽ ምን ተፈጥሮ ነው ያገባሽው ብትባልም ወድጄው አፍቅሬው ነው በማለት ነገሮችን ሽምጥጥ አድርጋታለች። አሁን የድሮ ፍቅረኛው እያሰቃየችው ነው። እዚህ በፊት አንተ ለትዳር አትሆንም አትመጥነኝም በማለት ጥለው እንዳልሄደች ዛሬ ደግሞ ለሷ ለማድረግ ሸከተፍ እያለች ነው። ልጅ አለህም ብለዋለች። አሁን እሷ ጋር ግንኙነት እንዳለው ባይክድም ግን ደግሞ ልጅ የለኝም በማለት ሽምጥጥ አድርጓል። ከሷ ልጅ ሊኖረኝ አይችልም፣ የመጀመሪያሽ በሆነም የመጨረሻሽ ሊሆን አልችልም ብሏታል። አሻያሌው እለኒን ያመናትም ይመስላል። እንዴት እስካሁን ድረስ ብቻሽን ልጅ ታሳድጊያለሽ? የቻልኩትን ሁሉ አግዝሻለሁ በማለት ሞራል የሚሰጣት ይመስላል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጆከር ራኬብ ቤተሰቦችን አምጥተህ አስተዋውቀኝ ስላለችው ክፉኛ ተጨናንቆ ስለነበረ በገንዘብ ተስማምቶም ይዟቸው መጥቶ ነበር። ታዲያ ሰዎች እንደተጠበቁት አልተገኙም። አርሴማ ነገሮችን ተጠቅሞ አሁን ላይ ተገዝተው ነው እንጂ የመጡ ትክክለኛ እናት አባቱ አይደሉም በማለት ለራኬብም ነግሯት ነበር። ራኬብን ደብድ እያደረጋት ነው። ሰኒ የምትወዳት እህቷ እንድታምናት የቻለችውን ሁሉ እያደረገች ነው። ወድጄ አይደለም ተይዤ ነው ይህን ውሳኔ የወሰንሁት ብትላትም ራኬብ አሁን እዚህ በኋላ ምንም ነገር ብትነግሪኝ አልሰማሽም በማለት ከቤት አስወጣቻት። ጆከርም ራኬብን ለማሳመን ቢሞክርም በፍጹም አልሰማህም ብለዋለች። ከዚህ በኋላ ከቤት ትውር እንዳትል በማለት እሱንም ታስወጣለች። እምሩ አሁን ላይ እንቅልፍ ያጣችም ትመስላለች። ናሆምን አሳልፌ ለሌላ ሰው መስጠት አልችልም፣ እንደምንም አድርጌ ተሎ አገባዋለሁ በማለት ሽርን ጉድ እያለች ነው። ሆምም ስለሚወዳትና ስለሚያፈቅራት ከሷ ውልፈት ሊል አልቻለም። አባቱንም አሳምኖ ከዚህ በኋላ ሰርጉን ማድረግ እፈልጋለሁ በማለት እያወሩበት ነው። ትዝታ ዘመድ ታሞባት ለመጠየቅ ስለምትሄድ ናቲ በጣም ደስ ብሎታል። ከዚህ በኋላ እንደፈለገኝ ይበላለሁ ማንም አይቆልፍብኝም በማለት ከሷ ጋር አምባጓሮ ገጥሞ ነበር። ብዙም አትደሰት፣ አሁን በሄድም ተሎ መለሳለሁ በማለት ኩምሽሽም አድርገው ነበር። አንተ ምን ሆነህ ነው እንደዚህ የምትሆነው? ሰው ግን አይናፍቅህም አትላመድም ወይ በማለት እኔ እኮ ከዚች ጋራ ልስማማ አልችልም በማለት ብቻ አንዳንድ ነገሮችን እያወሩ ነው። ሰኒም ነገሮቹ መረር ቢሏትም አሁን ላይ ለጓደኛዋ ለመናገር ቆርጣ ወደ እምሩ ቤት ሄዳ ነበር። እምሩ ግን የተፈጠረውን ነገር ስትሰማ ተረጋግታ ልታዳምጣት አልቻለችም። እንዴት ወስነሽ ትዳር የሚባል ነገር በራስሽ ጊዜ አግብተሽ ትመለሻለሽ? በዛ ላይ ደግሞ የቤተሰብ ያልሆኑትን አማቶች ናቸው ብለሽ ለማስተዋወቅስ እንዴት ሞከርሽ? በማለት ትጠይቃታለች። ሰኒም ጓደኛዬ ብላ እኔ ነፍስ አጥፍቻለሁ በዚህ ጉዳይ ነው ይሄ ነገር የተፈጠረው በማለት ጫፍጫፉን ብትነግራትም የተፈጠረውን ነገር ግን አምና መቀበል አልፈለገችም። ስለዚህ እናንተ አትረዱኝም ትላለች ሰኒ። እናንተ ጊዜ እኔ ደርስላችኋለሁ የኔ ግን የሚደርስልኝ ማንም ሰው የለኝም በማለት አስቀምጣትም ትሄዳለች። እምሩም እየተከተለች እሷን ፍለጋ ላይም ነበረች። አሁን እምሩን ካገኘ በኋላ ምን ጠፍቶሽ ነው እዚህ ጋር የምትፈልጊው በማለት ሲያናግራትም ነበር። ታዲያ ሰኒ የሆነ ነገር ልታማክረኝ መጣ፣ እኔ የሚያደርገችው ነገር አናዶ ያስቀየሟት በማለት ትነግረዋለች። አሁን እምሩን ካረጋጋ በኋላ ነይ በቃ ነገሮችን አሁን ላይ ደውለን እንጠይቃታለን፣ ስለዚህ እዚህ ጋር መቆም የለብሽም በማለት እሷን አረጋግቶ ወደ ቤቷም ይዟት ይሄዳል።
ሰኒ ሜዳ ለሜዳ እየዞረች የሆነውና የተፈጠረውን ነገር ስታስታውስም ነበር። ከዚህ በፊት እንዴት ታግታ ስለነበር ወረቀቱን እንዴት እንዳስላገኘችው ብቻ ስላስጨናቂም ስታወራም ነበረ። ሌላ በኩል ጆከርም እሱ በሐሳብ ተውጦ ከዚህ በኋላ እጄን ሰጣለሁ፣ ነፃነቷን ማግኘት አለባት፣ አፈቅራታለሁ በማለት ብቻ ስለ ሰኒ እያንሰላሰለ እያወጣና እየወረደ ነው። ሰኒ በሌላ በኩል ከዚህ በፊት ሩጣ ያመለጠችበት ቦታ ላይ ቁጭ ብላ ስለሆነውና ስለተፈጠረው እያንሰላሰለች ብቻ ግን አንዳንድ ነገሮች ግራ ያጋቧት ይመስላሉ። ግራ ጓደኛዬ ቢሆንም በዚህ ልክ ደግሞ እሳቱን ማንደድ አልነበረብኝም። ይህ እሳት ተቀጣጥሎ ራሴን እንደሚበላኝ አላወቅኩም ነበር። ብቻ ግን በራሴ ችግር እዚህ ውስጥ ገባው በማለት ራሷን ትወቅሳለች። ሌና ያልታወቁ ሰዎች ጥለዋታል። አሁን ላይ በር ላይ ከተጣለች በኋላ እነ ኪራም ሲቆፈቆፍ ሲከፍቱት ሌና ተጠቅልላ ተጥላለች። ምንድነው በማለት ውሃ ተደፋፉ በኋላ ወደ ቤትም ይዘዋት ገብተው ነበር። ታዲያ ሌና ከነቃች በኋላ የሆነውና የተፈጠረው ነገር አንድ ባንድ እየነገረቻቸው ነው። ምን እንደተፈጠረና ምን እንደሆነ እስኪያስረጅም በማለት ሲጠይቋትም ነበረ። ሰኒ ከባድ ችግር ውስጥ እንደሆነችና መጀመሪያ እኔ ስታገት ፍቃደኛ አልነበረችም፣ መልሳ ግን ከሰውየው ጋር ተስማማች በማለት አሁን ላይ ጽናት የሆነውና የተፈጠረውን ማመን ከብዷታል። ሰኒ ይህንን ነገር በፍጹም ልታደርገው አትችልም፣ የሆነ ነገርማ ሆናለች በማለት ብቻ ግን ጓደኛዋን አጋልጻ መስጠት አልፈለገችም። እናም የሆነውና የተፈጠረው ነገር በደንብ ለማብራራት ሞክራለች። እኔን እንደማታምኑኝ አውቃለሁ፣ የምታምኗት እሷን ነው፣ ግን ደግሞ የተፈጠረው ይሄው ነው በማለት ነገሩን ፍርጥ አድርጋ ትናገራለች። ኪራ ግራ ተጋብቷል። ቃጠል አድርጋም እኛ ልንተኛ ስለሆነ አንቺ ተኝ ስትባልም ከናንተ መሃል ብተኛ ይሻላል እንጂ ቅጀቱ አያስተኘኝም በማለት ከሁለታቸው ጋር ተፋጠጠች። እነሱም አርፈሽ ተኝ በማለት ቀጭን ትዕዛዝ አስተላለፉ። ሰኒ ራኬብ ከቤት ስላስወጣቻት ተስፋ ቆርጣለች። አሁን ላይ ምን ማድረግና ምን መወሰን እንዳለባት ግራ ስለተጋባች መድኃኒት ልትወስድ ትችላለች። ብቻዬን ብዙ መንገዶችን ተራምጃለሁ። የሚረዳኝ ማንም ሰው የለኝም። አንድ እህት የነበረች እሷም ከቤት አስወጣችኝ። በጣም ጣልታኛለች በማለት ተስፋ በመቁረጧ መድኃኒቱን ትወስደዋለች። ቅዱሴና ራኬብ አሁን ላይ መግባባትን ጀምረዋል። በዚህ መሃል ታዲያ ሰኒን ማስወጣት አልነበረብሽም፣ ይህን ትዳር የጀመረችው ሆን ብላ አይደለም፣ የሆነ ችግር ተፈጥሯል በማለት እያስረዳት ነው። ራኬብም ነገሮች ትክት ብለውኛል፣ ከዚህ በኋላ ነገሮችን መታገስ አልችልም፣ ማንንም አልፈልግም፣ ብቻዬን ነው የሚኖረው፣ እንደፈለጋት ትሁን በማለት በእህቷ ተስፋ የቆረጠች ትመስላለች። ቅዱሴም ለሰኒ እየተከራከረላት ነው። ልጅቷ በጣም ጠንካራ ናት፣ በዛ ላይ ውሸት አትወድም፣ የሆነ ነገር ገጥሟታል በማለት እህቷን ለማሳመን እየሞከረ ይገኛል። ነይ ንዳውን ያለችበትን እንፈልግ ይላታል። ጆከርም ከዚህ በኋላ ለእህትሽ አንቺ ታስፈልጊያታለሽ፣ እኔ እንኳን ጥፋተኛ በሆንም እህትሽን አትቅጫት፣ በዚህ ሰዓት የምታስፈልጊያት አንቺ ነሽ በማለት ያለውን እውነት ተናግሯል። ራኬብም በሰኒ ጉዳይ በጣም ተናዳ ስለነበረ ከኔ ጋር እያለች በጣም አሪፍና ጤነኛ ነበረች፣ አንተን ካገኘች በኋላ እህት የሌላ ሰው ሆነች ቀየርሃት በማለት አንጃ ግራንጃ መነጋገር ብትጀምርም እዚህ በኋላ እኔ ጥፋተኛ አይደለሁም፣ እህትሽን የሆነ ነገር እንዳትሆንብሽ ብሏታል። ቅዱስ የሚሆነውና የተፈጠረውን ነገር በጥሞና ካዳመጠ በኋላ አሁን ላይ ጆከርን እንደዋዛ ልናየው አይገባም፣ ግን ደግሞ ያለው ነገር ትክክል ሊሆን ስለሚችል እንፈልጋት በማለት ሁለቱም ተያይዘው እየፈለጓት ይገኛሉ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።